ነሐሴ 4 ቀን 2018 ዓመተ ምህረት ላይ ሆነን ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። የሳምንቱን ታሪክ ልንዘክር፣ ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናገላብጥ፣ ዛሬ የምንኖርበትን ዓለም የቀረጹ ክስተቶችን ፈትሸን እነሆ ይህ ተከናውኖ ነበር ልንል በዛሬው ሳምንቱን በታሪክ ጥንቅራችንም በዘመን ኮርቻ ወደ ኋላ ተሳፍረን ሀገራችን ካየቻቸውና ታሪክ ከማይረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። ከ10 ዓመት በፊት በዚህ ሳምንት ነሐሴ 6 ቀን 2008 ዓመተ ምህረት ኢትዮጵያን በተለያዩ ከፍተኛ የኃላፊነት ቦታዎች ውስጥ ማገልገል የቻሉት ሜጀር ጀነራል ኃይሌ ጥላሁን ገብረ ማርያም ከዚህ ዓለም በሞት ተለዩ። ሕይወታቸው ከኢትዮጵያ ወታደራዊና መንግስታዊ ተቋም ጋር እጅጉን የተቆራኘ ነው። ተግባራቸው ከኢትዮጵያም አልፎ በዓለም መድረክ ላይ እንዲያገለግሉ ምክንያት ሆኗቸዋል። በሱዳንና በደቡብ ሱዳን የተካረረ ግጭት ውስጥ ተገኝተው የተባበሩት መንግስታት የሰላም አስከባሪ ተልዕኮ ኃላፊ ሆነው አገልግለዋል። ዛሬ ከዚህ ዓለም በሞት የተለዩበትን ዕለት ስናስብ የሕይወት ዘመን ትዝታቸውንም የታሪክ መዛግብታቸውንም አገላብጠን እናስታውሳቸዋለን። ሙሉ ስማቸው ሜጀር ጀነራል ኃይሌ ጥላሁን ገብረ ማርያም ሲሆን የተወለዱት ጥር 5 ቀን በ1946 ዓመተ ምህረት ነው። አብዛኛው የሕይወት ዘመን ምዕራፋቸውን በኢትዮጵያ የመከላከያ ተቋም ውስጥ በተለያዩ የአመራርና የኃላፊነት ደረጃዎች ላይ በማገልገል አሳልፈዋል። የመከላከያ ሚኒስትር ዴታ ሆነው ሰርተዋል። ትሑት፣ ስራቸውን አክባሪና ጽኑ መሆናቸውን የታሪክ ማህደራቸው ይመሰክራል። የሕይወት ዘመን ትዝታቸው ሲታወስ ሥራ፣ አመራርና ኃላፊነት ቀድመው ይነሳሉ። ከእርሳቸው የምንማረው አንድ ነገር በሥራ ላይ ያለው ትንሽ ልምድ እንኳን ለቀጣይ ትልቅ የሥራ ኃላፊነት መሠረት ሊሆን እንደሚችል ነው። ከ1988 እስከ 1989 ዓመተ ምህረት ድረስ በኢትዮጵያ መከላከያ ሚኒስቴር የሎጂስቲክስ ኃላፊ ሆነው አገልግለዋል። ከዚያም ከ1989 እስከ 1990 ድረስ የአስተዳደር ኃላፊም ነበሩ። ሎጂስቲክስ የሚለው ቃል ለአንዳንድ ሰዎች የቢሮ ሥራ ብቻ ሊመስል ይችላል። በወታደራዊ ተቋም ግን ሎጂስቲክስ የሰራዊቱ አከርካሪ ነው። ምግብ፣ መጓጓዣ፣ መሳሪያ፣ ነዳጅ፣ መድኃኒት፣ መገናኛና ሌሎች አስፈላጊ ሀብቶች በትክክለኛው ጊዜና ቦታ ካልደረሱ የተዘጋጀው ኦፕሬሽን ሊበላሽ ይችላል። ስለዚህ ሜጀር ጀነራል ኃይሌ ጥላሁን በሥራቸው መጀመሪያ የተማሩት አንድ ወሳኝ ትምህርት ነበር። ትልቅ ድርጅት በፊት በሚታየው አመራር ብቻ እንደማይቆምና ከጀርባው በሚሰራ ጠንካራ ስርዓት ሕይወት ሊኖረው እንደሚችል ተረድተዋል። ታዲያ በዚህ ሚና ውስጥ እያሉ በርካታ አስተዳደራዊ መረጃዎች መፈጸም እንደቻሉ መረጃዎች ያሳያሉ። ሜጀር ጀነራል ኃይሌ ጥላሁን ገብረ ማርያም ከሎጂስቲክስ አስተዳደር ሥራ በኋላ ወደ ሌላ ከፍተኛ የአመራር ደረጃ ተሸጋገሩ። እንደ አውሮፓውያኑ አቆጣጠር ከ1990 እስከ 1993 ድረስ የኢትዮጵያ የአየር ኃይል ምክትል አዛዥ ሆነው አገልግለዋል። በርካታ የሙያ ዘርፎች ተቀናጅተው ወሳኝ ሀገራዊ አገልግሎት የሚሰጥበትን ኃላፊነት ተረክቦ መምራት ለጀነራሉ ትልቅ ልምድ ነበር። ፓይሎቶችን፣ መሐንዲሶችን፣ የግንኙነት ባለሙያዎችንና የሎጂስቲክስ ባለሙያዎችን አቅጣጫ በመስጠት ብሎም በማደራጀት ወሳኝ ሚና እንደተወጡ መረጃዎች ያሳያሉ። ይህ የሙያ ሕይወት የአመራር ልምዳቸውን የሚያሰፉበት ሌላ መድረክ ሆነ። ከዚያ በኋላ የሙያ ጉዟቸው ወደ መንግሥት ከፍተኛ ኃላፊነት ደረጃ ደረሰ። ከ1995 እስከ 1998 ድረስ የኢትዮጵያ መከላከያ ሚኒስትር ዴታ ሆነው መስራት ቻሉ። ይህ ከወታደራዊ አመራር በላይ የሚሄድ ኃላፊነት ነበር። የመከላከያ ፖሊሲ፣ አስተዳደር፣ ተቋማዊ ግንኙነትና የሀገር ደህንነት ጉዳዮች በእንደዚህ ያለው የመንግሥት ኃላፊነት ውስጥ ይካተታሉ። በዚያ ወቅት ሜጀር ጀነራል ኃይሌ ጥላሁን የሰራዊት ሰው ብቻ ሳይሆኑ የተቋም አመራርን የሚያውቁ ከፍተኛ ባለሙያ ሆነውም ነበር። በ1998 ዓመተ ምህረት ከመንግሥት ሥራ ከወጡ በኋላ በግላቸው የተለያዩ ሥራዎችን ለመስራት ወደ ዓለም አቀፍ መድረክ ወደ ተሸጋገሩበት ዘርፍ አዘነበሉ። በዚያ ጊዜ ሙያዊ ሥርዓት ከበቂ ልምድ ጋር ነበራቸው። እንደ አውሮፓውያን አቆጣጠር ከ2006 እስከ 2011 ድረስ በአንድ የኢንጂነሪንግ ኩባንያ ውስጥ የዋና ሥራ አስኪያጅ አማካሪ ሆነው ሰሩ። ቀጥለው ከ2011 እስከ 2013 ዓመተ ምህረት ድረስ ደግሞ በውስጥ ኦዲትና ማኔጅመንት ድርጅት አማካሪ ሆነው
አገለገሉ። እንደ አውሮፓውያኑ አቆጣጠር በ2013 ደግሞ በአምባሰል ትሬዲንግ ሃውስ የሎጂስቲክስ ኃላፊ ሆነው አገለገሉ። ከከፍተኛ የመንግስት ኃላፊነቶች ወደ ግሉ ዘርፍ ተዛውረው ስኬታማ ዓመታትን ያሳልፉ ጀመር። ልምዳቸውም የካበተ ሆነ። የተለያየ የሥራ ኃላፊነት ማየታቸው በኋላ ለሚጠብቃቸው ዓለም አቀፍ ኃላፊነት ወሳኝ ሆነ። ሜጀር ጀነራል ኃይሌ ሙያቸውን ብቻ ሳይሆን ትምህርታቸውንም ቀጥለዋል። በዩናይትድ ኪንግደም ከሚገኘው ዘኦፕን ዩኒቨርሲቲ የማስተርስ ዲግሪያቸውን አግኝተዋል። ይህ ነገር ስለ እርሳቸው አመራር አንድ ትልቅ ገጽታ ያሳያል። ልምድ እየጨመረ ቢሄድም መማር ግን አያበቃም የሚለውን ጽኑ እምነታቸውን። እንደ አውሮፓውያን አቆጣጠር 2018 ዓመተ ምህረት ለሜጀር ጀነራል ኃይሌ ጥላሁን ሕይወት ትልቅ የለውጥ ዓመት ሆነ። የተባበሩት መንግስታት በሱዳንና በደቡብ ሱዳን መካከል በሚገኘው አብዬ አካባቢ የሚንቀሳቀሰውን ዘ ዩናይትድ ኔሽን ኢንተርም ሴኩሪቲ ፎርስ ፎር አብዬ ዩኒሴፍን የሚመራ ኃላፊ ይፈልግ ነበር። ያኔው የተባበሩት መንግስታት ዋና ጸሐፊ ባን ኪሙን ለዚህ ኃላፊነት ሜጀር ጀነራል ኃይሌ ጥላሁንን መረጡ። እንደ አውሮፓውያን አቆጣጠር በ2018 ጥር ወር ላይ ሹመታቸው ይፋ ሆነ። ከዚያ በኋላ የአንድ ኢትዮጵያዊ የሙያ ጉዞ ከኢትዮጵያ ድንበር በላይ ተሻገረ። አብዬ በሱዳንና በደቡብ ሱዳን መካከል ያለ በጣም ውጥረት የበዛበት አካባቢ ነበር። የአካባቢው ታሪክ ከሱዳን የረዥም ጊዜ የጦርነት ታሪክ፣ ከደቡብ ሱዳን ነፃነትና በሁለቱ ሀገራት መካከል ካልተፈቱ የድንበርና የፖለቲካ ጉዳዮች ጋር የተቆራኘ ነው። ስለዚህ አብዬ ላይ ያለው ችግር የአንድ መሬት ጉዳይ ብቻ አልነበረም። ፖለቲካ፣ ደህንነት፣ የማህበረሰብ ግንኙነት፣ የሰብአዊ እርዳታ ጉዳይና ከሁሉም በላይ የግጭት አደጋ ነበረበት። በዚህ ውስጥ የዘ ዩናይትድ ኔሽን ኢንተርም ሴኩሪቲ ፎርስ ፎር አብዬ ሚና ወሳኝ ነበር። ይህንን ታሪክ ለመረዳት አንድ ነገር መለየት ያስፈልጋል። ሜጀር ጀነራል ኃይሌ ጥላሁን በአብዬ የነበሩት ጦርነትን ለመምራት ሳይሆን ጦርነት እንዳይነሳ ለማድረግ ነበር። የዩኒሴፍ ሥራ የደህንነት ሁኔታን መከታተል፣ ሲቪሎችን መጠበቅ፣ የሰብአዊ መብት ጉዳዮችን መከታተልና ሪፖርቶችን ማድረግ፣ ለሰብአዊ እርዳታ ምቹ ሁኔታን መፍጠርና አካባቢው ወደ አዲስ ግጭት እንዳይገባ መርዳትን ያካተተ ነበር። ይህ የተለየ የአመራር አይነት ነው። በጦርነት ውስጥ ድል ማለት ተቃራኒን ማሸነፍ ሊሆን ይችላል። በሰላም አስከባሪነት ግን ድል ማለት ግጭት እንዳይፈጠር ማድረግ ነው። አንድ የተነሳ ግጭትን መፍታት፣ ሁለት ተቃራኒ ወገኖችን ማደራደር፣ ሰዎች እንዳይጎዱ ማድረግ ለጀነራሉ የሥራቸው ዋና ፈተና ሆነ። ዩኒሴፍ ትንሽ ቡድን አልነበረም። በሺዎች የሚቆጠሩ ወታደሮች፣ ፖሊሶች፣ ታዛቢዎችና የሲቪል ሰራተኞች የሚሳተፉበት ዓለም አቀፍ ተልዕኮ እንጂ። ከተለያዩ ሀገራት የመጡ ሰዎች አብረው ይሰሩ ነበር። የተለያዩ ቋንቋዎች፣ ባህሎች፣ የሥራ ልምዶችና አስተሳሰቦች በአንድ ተቋም ውስጥ ይገናኙ ነበር። የተልዕኮው መሪ ደግሞ ይህንኑ ሁሉ ማስተባበር ነበረበት። የሜጀር ጀነራል ኃይሌ ጥላሁን የቀድሞው የሎጂስቲክስና የአስተዳደር ልምድ እዚህ ላይ ትልቅ ጠቀሜታ ነበረው። ሰዎችን ማስተባበር፣ ሀብትን መምራት፣ መረጃን መቆጣጠር፣ ከማህበረሰብ ጋር መግባባትና ከሁሉም በላይ በጣም ውጥረት በበዛበት አካባቢ ገለልተኝነትን መጠበቃቸው ዛሬም እንዲደነቁ ምክንያት ሆኗቸዋል። በትጋትና በፍጹም ትሕትና ጸንተው በሥራ ላይ እያሉ ከዛሬ 10 ዓመታት በፊት ነሐሴ 6 ቀን 2008 ዓመተ ምህረት በ62 ዓመታቸው ከዚህ ዓለም በሞት ተለይተዋል። እሳቸው ባለትዳርና የ3 ልጆች አባት እንደነበሩ የተባበሩት መንግስታት ድርጅት በሹመታቸው ወቅት ባወጣው መረጃ ገልጾ ነበር። ሞታቸው የዩኒሴፍ ማህበረሰብን እንዲሁም በአብዬ የሚገኙ ማህበረሰቦችን አሳዝኖ እንደነበር ተዘግቧል። ከሞታቸው ከ2 ቀን በኋላ ነሐሴ 14 ቀን በዩኒሴፍ ግቢ የመታሰቢያ ስነ ስርዓት ተደርጓል። ጀነራሉ በሙያቸው እጅግ የተከበሩ እንደነበሩ በርካታ መረጃዎች ይመሰክራሉ። ሎጂስቲክስ፣ አስተዳደር፣ የአየር ኃይል፣ መከላከያ ሚኒስቴርና ቀጥሎ የግል ዘርፍ ከዚያም ተሻግሮ በዓለም አቀፍ ደረጃ ትልቅ ሚና የእሳቸውን የረጅም የአገልግሎት ዘመን የሚያስቃኝ ጉዞ ነው። ታሪካቸው በኢትዮጵያ ፖለቲካና አስተዳደራዊ ጉዞ ውስጥ በጉልህ ሊጠቀስ የሚችል ነው። ሙያዊ ጽናታቸውና የአመራር ብልሃታቸው አስተማሪ ሆኖ መዘከሩን ይቀጥላል። ሳምንቱን በታሪክ በዛሬው መሰናዶ ከዚህ ዓለም በሞት የተለዩበትን ዕለት ምክንያት አድርጎ የሕይወት ዘመን ትውስታቸውን እንዲህ አስታውሷል።